ከክርስቶስ ልደት በፊት 2500 ዓመት ጀምሮ ፓሊዮ ኢኑይት የተባሉ ህዝቦች በውርጭ በተመላችው ምድር ላይ ህይወትን መስርተዋል። እነሱ በበረዶው ውስጥ ቤት መስራትና ከአሳ ነባሪ ጋር መታገልን ጥበባቸው አድርገውታል። የሰው ልጅ በማይመች ሁኔታ ውስጥ እንዴት መኖር እንደሚችል የምታሳይ ሕያው ምስክር የሆነችው ይህች መሬት ስሟ አረንጓዴ ምድር ይባላል። መሬቷ ግን 80 በመቶ በነጭ በረዶ የተሸፈነ ነው። ከሰው ልጆች ይልቅ የበረዶ ድቦችና አሳ ነባሪዎች የሚበዙባት፣ የሰዓት አቆጣጠር የማይገዛቸው ቀናቶች ያሉባት፣ በተፈጥሮ ቁጣና ውበት መካከል የተሰቀለች ድንቅ ምድር ናት። ይህች ምድር ስሟ እንደሚያታልለው አረንጓዴ አይደለችም። በውስጧ የ3 ኪሎ ሜትር ውፍረት ያለው ጥንታዊ በረዶ ይዛ የዓለምን የባህር ወለል ከፍ የማድረግ ኃይል ያላት የነጭ ድቦች ግዛት ናት። ዛሬ በአንሸንት ሌንስ በረዶው ሊነግረን የሚፈልገውን ታሪክ ለመስማት ወደ ቅዝቃዜው ዓለም እንጓዛለን። ይህ ተራ ጉዞ አይደለም፣ ወደ ሰው ልጅ የመቋቋም ጥበብ የምናደርገው ጉዞ ነው። አብራችሁን ቆዩ። ስለ ግሪንላንድ ስናወራ አይስላንድን ሳናነሳ ማለፍ አንችልም። የሚገርመው ነገር ሁለቱ ሀገራት ስማቸውና መልክዓ ምድራዊ ሁኔታቸው የተገላቢጦሽ መሆኑ ነው። አይስላንድ ወይንም የበረዶ ምድር ስሟ ቢበርድም በውስጧ ግን እጅግ አረንጓዴና ለም መሬቶች፣ የተከፈቱ ምንጮችና እሳተ ገሞራዎች አሉባት። በአንጻሩ ግሪንላንድ ወይም አረንጓዴ ምድር ስሟ ቢለመልምም 80 በመቶ የሚሆነው አካሏ ግን በበረዶ የታሸገ ነው። ታሪክ እንደሚነግረን ይህ የስም መቀያየር የተደረገው ሆን ተብሎ ነው። ቫይኪንጎች አይስላንድም በሰፈራ ሲይዙ ሌሎች ወራሪዎች በረዶ ብቻ ነው ያለው ብለው እንዳይመጡባት አይስላንድ አሏት። ግሪንላንድን ሲያገኟት ደግሞ ሰዎች በብዛት እንዲሄዱላት ግሪንላንድ የሚል ማራኪ ስም ሰጧት ይላሉ። አይስላንድ ለግሪንላንድ እንደ መሸጋገሪያ ድልድይ ሆና አገልግላለች። በ980ዎቹ ዓመተ ምህረት ኤሪክ ዘሬድ የተባለው ኖርዌያዊ ቫይኪንግ በአይስላንድ ግድያ ፈጽሞ ለ3 ዓመታት ሲባረር ወደ ምዕራብ አቅጣጫ በመጓዝ ነው ግሪንላንድን ያገኛት። ከ3 ዓመት በኋላ ወደ አይስላንድ ተመልሶ ስለ አዲሱ አረንጓዴ ምድር አስደናቂ ታሪኮችን አወራ። በዚህም የተነሳ በ985 ዓመተ ምህረት 25 መርከቦች ከአይስላንድ ተነስተው ወደ ግሪንላንድ ጉዞ ጀመሩ። ምንም እንኳን 14 መርከቦች ብቻ ቢደርሱም በግሪንላንድ የመጀመሪያው የአውሮፓውያን ሰፈራ በአይስላንድ በኩል የተገኘ ውጤት ነው። ይህ ኤሪክ ዘሪድ የተባለ ሰው ታላቅ የግብይት ሥራ ሰራ። መሬቱ 80% በረዶ መሆኑን እያወቀ ሰዎች እንዲመጡለት ግሪንላንድ ወይም አረንጓዴ ምድር ብሎ ሰየመው። ለተወሰኑ 100 ዓመታት ቫይኪንጎች እዚህ በሰላም ኖሩ። አብያተ ክርስቲያናትን ገነቡ፣ እርሻም ሞከሩ። ድንገት ግን በ15ኛው ክፍለ ዘመን ቫይኪንጎች ከግሪንላንድ ጠፉ። የት ሄዱ? በቅዝቃዜ ያለቁ ወይስ በረሃብ? ይህ ዛሬም ድረስ በታሪክ ታላቅ ሚስጥር ሆኖ ቀርቷል። ስለሆነም ግሪንላንድ የሁለት ስልጣኔዎች መገኛ ናት። በአንድ በኩል ከአይስላንድ በመርከብ የመጡት ቫይኪንጎች የድንጋይ አብያተ ክርስቲያናትንና የእርሻ ቦታዎችን መስርተዋል። በሌላ በኩል ደግሞ ከጥንት ጀምሮ የበረዶውን ዓለም የተገዙት ኢኑይት ህዝቦች አሉ። እነዚህ ህዝቦች በውሻ የሚሳቡ መንሸራተቻዎችን እና ቃይቅ የተባሉ ጀልባዎችን በመፍጠር ለዓለም አበርክተዋል። ዛሬም በደቡባዊ ግሪንላንድ የሚገኙት የቫይኪንግ ፍርስራሾች የዩኔስኮ የዓለም ቅርስ ሆነው ተመዝግበዋል። በግሪንላንድ አንድም ከተማ ከሌላው ከተማ ጋር በመንገድ አልተገናኘም። እዚህ ሀገር መኪና መንዳት የሚቻለው በከተማው ክልል ውስጥ ብቻ ነው። ከአንዱ ቦታ ወደ ሌላው ቦታ ለመሄድ ወይ በበረዶ ላይ በሚንሸራተት ሄሊኮፕተር ወይ በጀልባ አሊያም በውሾች እርዳታ መጓዝ ብቻ ነው። ይህ ለዓለም እንግዳ ቢሆንም ለ60 ሺህ የግሪንላንድ ነዋሪዎች ግን የዕለት ተዕለት ህይወታቸው ነው። ሌላኛውን አስገራሚ ሁኔታ ስንቃኝ ደግሞ ግሪንላንድ በዓለም ላይ ካሉ ፈጣን የኢንተርኔት አገልግሎቶች አንዱ አላት። ወጣቱ ግሪንላንዳዊ በቲክቶክ እየተዝናና ከቤቱ ውጭ ግን ነጭ ድቦች ሲዘዋወሩ ማየት የተለመደ ክስተት ነው። ግሪንላንድ ውስጥ ህይወት ማለት ከተፈጥሮ ጋር መላመድ ማለት ነው።
በመሆኑም ብዙ ልምዶችን አዳብሯል። ለምሳሌ ያክል ጥቂቶችን እንመልከት። ውሾችን እንደ መጓጓዣ ይጠቀማሉ። በተለይም በሰሜናዊ ክፍል ዛሬም ድረስ በውሻ የሚሳቡ መንሸራተቻዎች ዋነኛ የጉዞ ዘዴዎች ናቸው። እዚህ ጋር ውሾች የቤት እንስሳ ብቻ አይደሉም፣ የህልውና አጋሮች እንጂ። በቀለማት ያሸበረቁ መንደሮች መስርተዋል። የግሪንላንድ ቤቶች ደማቅ ቀለማት ማለትም ቀይ፣ ሰማያዊ፣ ቢጫ አሏቸው። በጥንት ዘመን እነዚህ ቀለማት የቤቱን አገልግሎት ለመለየት ያገለግሉ ነበር። ቀይ ለሆስፒታል፣ ቢጫ ለንግድ ቤቶች ወዘተ በዋናነት መጥቀስ ይቻላል። የአመጋገብ ዘዴያቸውን ስንመለከት አዝመራ በሌለበት ምድር ህዝቡ በባህር ምግቦች ላይ ጥገኛ ነው። ሱፐርማርኬቶች ቢኖሩም ህዝቡ አሁንም ኪቮይቅ የተባለውን ባህላዊ ምግብና የአሳ ነባሪ ስጋን ይመርጣሉ። ይህ ስጋ በብርድ ውስጥ ለሚኖር የሚያስፈልገውን ከፍተኛ ፕሮቲንና ስብ ይሰጣቸዋል። ዛሬ ግሪንላንድ የዓለም ቴርሞሜትር ሆናለች። በየዓመቱ በቢሊዮን የሚቆጠር ቶን በረዶ እየቀለጠ ወደ ውቅያኖስ ይገባል። ይህ በረዶ ሙሉ በሙሉ ቢቀልጥ የዓለም የባህር ወለል በ7 ሜትር ከፍ ይላል። ይህም ማለት እንደ ኒውዮርክ፣ ለንደን እና ዱባይ ያሉ ከተሞች በውሃ ይዋጣሉ ማለት ነው። በረዶው እየቀለጠ ሲሄድ ግን ሌላ አዲስ ነገር እየታየ ነው። በበረዶው ስር ተቀብሮ የነበረው ወርቅ፣ አልማዝ፣ ዩራኒየም እና ነዳጅ ለዓለም ሀያላን ሀገራት አዲስ የጥቅም ፍላጎት ፈጥሯል። ዶናልድ ትራምፕ ግሪንላንድን ልግዛችሁ ማለታቸው የዚህ ፍላጎት ማሳያ ነበር። ግሪንላንድ በጂኦግራፊያዊ አቀማመጧ የሰሜን አሜሪካ አካል ብትሆንም በፖለቲካና በባህል ግን ከአውሮፓ በተለይ ከዴንማርክ እና ኖርዌይ ጋር የተቆራኘች ናት። ግሪንላንድ የጥንካሬና የጽናት ተምሳሌት ናት። ውብ ናት ግን ጨካኝ፣ ዝምተኛ ናት ግን ድምጿ ዓለምን ያናውጣል። ከበረዶ በታች የተቀበረ ታሪክ፣ ከውርጭ በላይ የበረታ ሕዝብና የማይጠገብ የተፈጥሮ ውበት አላት። ቫይኪንጎች ስሟን ቢቀይሩትም ተፈጥሮ ግን ክብሯን ጠብቃ ለሺህ ዓመታት ቆይታለች። ምናልባት አንድ ቀን ሰማዩ በሰሜን ብርሃን ወይንም አውሮራ ሲያጌጥ በበረዶ ግግሮች መካከል ሆነን ይህችን ድንቅ ምድር የምናይበት ጊዜ ይደርስ ይሆናል። እስከዚያው ጊዜ ግን ይህችን ውድ ሀብት ከጥፋት መጠበቅ የሁላችንም ድርሻ ነው። የዛሬው የአኒሸንት ሌንስ ጉዟችን እዚህ ላይ ያበቃል። ቪዲዮውን ከወደዳችሁት ላይክ ማድረግና ለወዳጆ ሼር ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር እንሰንብት።